ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከቻናላችን አዲስ ስፖርት ልዩ ከሁለተኛው ቻናላችን የዕለተ እሁድ የምሳ ሰዓት የስፖርት የመረጃ ሰዓታችን ላይ በድጋሚ ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን እንደተለመደው የተለያዩ የዝውውር ጉዳዮችን በስፋት እናነሳለን። በተለይ ትልልቆቹ የሚባሉት እነ አርሰናል፣ እነ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቸልሲ፣ ሪያል ማድሪድ ሌሎችንም ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እየሰማን እንገኛለን። እነሱን ጉዳዮች ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ትልልቆቹ የአውሮፓ ሚዲያዎች የዘገቧቸውን መረጃዎች ወደ እናንተ እናደርሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቻናላችንን ያልተቀላቀላችሁ ውድ ቤተሰቦቻችን ይህንን ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ቪዲዮአችንንም ላይክ እያደረጋችሁ እንድታበረታቱን በአክብሮት እንጋብዛለን። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። የዩቬንቱስ አጥቂ ዱሻን ቭላሆቪች ሊዘዋወርበት በሚችልበት ጉዳይ ላይ ቸልሲና ቶትንሃም እንደጠየቁ መረጃዎች እያሳዩ ነው። ይህ የሰርቢያው ዓለም አቀፍ ተጫዋች ቀደም ሲል በፊዮረንቲና በነበረበት ጊዜ ጥራት ያለው ወጣት ተጫዋች ቢመስልም ከዩቬንቱስ ጋር ግን ምርጥ አቋሙን ማሳየት አልቻለም። ዱሻን ቭላሆቪች አሁን ላይ ውሉ ወደ ማብቂያው እየተቃረበ በመሆኑ በቀጣይ ወራት በርካታ እድሎች ሊኖሩት ይችላሉ ተብሏል። ጋዜጠኛ ግሬም ቤሊ ለቲቢአር ፉትቦል በሰጡ አስተያየት ላይም የዱሻን ቭላሆቪች ወኪሎች ከቸልሲና ከቶትንሃም ጋር ንግግሮችን አድርገዋል። ምንም እንኳን ተጫዋቹ ከፍተኛ ክፍያን የሚፈልግ ከሆነ ወደ ሳዑዲ ፕሮ ሊግም የመሄድ እድል እንዳለው ጭምር ይነገራል። ቸልሲ ወይም ቶትንሃም ሆትስፐርስ ዱሻን ቭላሆቪችን ይፈልጉ እንደሆነ እስካሁን ግልጽ ባይሆንም ግሬም ቤሊ ግን ስለ 25 ዓመቱ ተጫዋች ተጠይቆ ምላሹንም ሰጥቷል። ግሬም ቤሊ ሲናገር እንደገና ወኪሎች እሱን ሊያስፈርሙ ከሚችሉ ክለቦች ጋርም እየተነጋገሩ ነው። ከእንግሊዝ ቸልሲና ቶትንሃም በወኪሎቹ አማካኝነትም ውይይት አድርገዋል። ብዙ የሚወስነው ትልቅ ደሞዝ ይፈልግ እንደሆነ ላይ ነው። በእንግሊዝ ውስጥ ያንን የማግኘት እድሉ በጣም ጠባብ እንደሆነ ይታመናል። ግልጽ ነው፣ ከፍተኛ ገንዘብ ያገኛል። ነገር ግን ሳዑዲ አረቢያ ሊያገኝ ከሚችለው አንጻር ግን ምንም አይነት ፉክክር ውስጥ መግባት አይቻልም። አሁን ላይ ከዩቬንቱስ የሚያገኘው ደሞዝ የበለጠ በሚያገኝ ወደ መካከለኛው ምስራቅ ከተዘዋወረ ብቻ ነው። ነገር ግን ዱሻን ቭላሆቪች ገና 25 ዓመቱ ነው። በዩቬንቱስ ጥሩ ብቃት እያሳየ ቢሆንም ማንንም ግን አላስደነቀም። እናም በስራው በዚህ ወቅት ደግሞ ያልተጠናቀቀ ስራ እንዳለበትም ይሰማዋል። ዱሻን ቭላሆቪች ለዩቬንቱስ በ153 ጨዋታዎች 62 ግቦችን ብቻ አስቆጥሯል። በየትኛውም የውድድር ዘመን በሁሉም ውድድሮችም ደግሞ ከ20 ግቦች በላይ ደግሞ ማስቆጠር አልቻለም ነው የተባለው። ፕሪሚየር ሊጉ ከጣሊያን እግር ኳስ የበለጠ ከባድ መሆኑን ከግምት ውስጥ በማስገባትም ዱሻን ቭላሆቪች ወደ ቸልሲ ወይም ደግሞ ቶትንሃም ሆትስፐርስ የመሰሉ ክለቦች ለመጫወት ያለውን ደረጃ ማሳደግ ይችላል ብሎ መገመቱም ከባድ ነው ተብሏል። በዚህ ጥር በዝቅተኛ ዋጋ ወይም ደግሞ በሚቀጥለው ክረምት በነፃ ዝውውር ሊገኝ እንደሚችል ነው መረጃዎች እየወጡ የሚገኘው። ባርሴሎና ባለፉት 116 ጨዋታዎች 88 ግቦችን ላስቆጠረው ኮከባቸው 65 ሚሊዮን ዝውውር እያሰቡ ነው። እንደ ዘገባው ከሆነ ባርሴሎና ለሮበርት ሌቫንዶስኪ ተመራጭ ምትክ አድርጎ የቦሩሲያ ዶርትመንዱን አጥቂ ሴርሂዮ ጉራይሲን ለማስፈረም እየተዘጋጁ እንዳለ ነው መረጃዎች የወጡት። የካታላኑ ግዙፍ ክለብም በቀጣዩ የውድድር ዘመን 38 ዓመቱ የሚሞላውን አንጋፋ አጥቂ ሮበርት ሌቫንዶስኪን መተካት እንዳለበት ግልጽ ነው። የፖላንዱ ዓለም አቀፍ ተጫዋችን ያክል በጥሩ ሁኔታ የሚተካ ሰው ማግኘትም ቀላል አይሆንም። ነገር ግን ሴርሂዮ ጉራይሲ በአሁኑ ጊዜ በአውሮፓ ውስጥ እጅግ በጣም ውጤታማ ከሆኑ ግብ አስቆጣሪዎች መካከል አንደኛው እንደሆነ ይታወቃል። የጊኒ ብሔራዊ ቡድን ተጫዋች ለዶርትመንድ እና ለቀድሞ ክለቡ ስቱትጋርትም ባሳለፈው 116 ጨዋታዎች 88 ግቦችን በማስቆጠር አስደናቂ ሪከርድ አለው። ሴርሂዮ ጉራይሲ በቅርብ ዓመታት ውስጥም ባሳየው መነቃቃት በዚህ ዓመት መጀመሪያ ላይ 29 ዓመቱ ቢሆንም ማስተማማኝ አጥቂ መሆኑን ግን በደንብ አሳይቷል። እንደ ፌጂያስ ዘገባ ባርሴሎና በተወሰኑ ትልልቅ ክለቦች ላይ 65 ሚሊዮን ዩሮ የሚያወጣም ልዩ የመልቀቂያ አንቀጽ ባለው የሴርሂዮ ጉራይሲ ላይ ከፍተኛ ፍላጎት እያሳየ ነው። ሪፖርቱ እንደሚያመለክተው ይህ አንቀጽ ባርሴሎናና ሪያል ማድሪድ በመሳሰሉ ክለቦችም ሴርሂዮ ጉራይሲን በዚያው 65 ሚሊዮን ዩሮ ዋጋ እንዲያስፈርም ያስችላቸዋል። ነገር ግን ሌሎች የትኞቹ ክለቦች በድርድር ውስጥ ሊኖሩ እንደሚችሉ
ግልጽ እንዳልሆነ መረጃዎች ይጠቁማሉ። ባርሴሎና ጠንካራ ፍላጎት ያለው ይመስላል። ስለዚህም ሴርሂዮ ጉራይሲን የሮበርት ሌቫንዶስኪ ተተኪ አድርጎም ደግሞ ማቀዱ ምክንያታዊ እንደሆነ ነው የተገለጸው። ምንም እንኳን ፌጂያስ የተጫዋቹን እድሜና ከዚያ ቀደም በላሊጋ አለመጫወቱን በተመለከተ የተወሰነ ስጋት ቢኖረውም ባርሴሎና ወደ ካምፕ ኑ ቢያመጣው ትልቅ ስራን ይሰራ ይሆናል። ሆኖም ግን የሚዘገዩ ከሆነ አደገኛ ሊሆን ይችላል። ምክንያቱም 65 ሚሊዮን ዩሮ ለመሰለ ውጤታማ ተጫዋችም እንደ እምቅ ድርድርም ስለሚታይ ሌሎች ታላላቅ ክለቦችም እሱን ለማግኘት እንደሚንቀሳቀሱ መገመቱ ቀላል ነው ተብሎ ነው የሚታሰበው። እንደ ፌጂያስ ዘገባ ማንቸስተር ዩናይትድ ብራዚላዊውን የክንፍ መስመር ተጫዋች ራፊኒሃን ከባርሴሎና ለመውሰድ 150 ሚሊዮን ዩሮ የሚያወጣ የዝውውር ጥያቄ ለማቅረብም ዝግጁ ነው የሚል መረጃን የስፔኑ ፌጂያስ ይፋ አድርጓል። ራፊኒሃ ለላሊጋው ግዙፍ ክለብም ያለውን ጠቀሜታና ብራዚላዊው ተጫዋች ባሳየው አቋም ምክንያትም የዝውውር መጠኑ ምክንያታዊ ይመስላል። ተለዋዋጭ ሁኔታ ያለው ብራዚላዊው አጥቂም ከሊድስ ዩናይትድ ወደ ባርሴሎና ከተዘዋወረ በኋላ ለስፔኑ ክለብ ትልቅ ስኬትንም አስመዝግቧል። ባለፈው የውድድር ዘመን የባርሴሎናን የሊግ ዋንጫ አሸናፊ ቡድን አባል የነበረ ሲሆን ክለቡ ወደ ቻምፒየንስ ሊግ ግማሽ ፍጻሜ እንዲደርስም መርዳቱ የሚታወስ ነው። ራፊኒያ ባለፈው የውድድር ዘመን ለሃንስ ፍሊክ ቡድን በሁሉም ውድድሮች 34 ግቦችን በማስቆጠርና 26 ለጎል የሆኑ ኳሶችን በማቀበል አስተዋጽኦ አድርጓል። በዓለም ላይ ካሉ ምርጥ ተጫዋቾች አንዱ የነበረ ሲሆን በዚህም ዓመት በባሎን ዶር ደረጃ 5ኛ ሆኖ ነው ያጠናቀቀው። በቅርብ ጊዜያት በተካሄዱ የውድድር ዘመናት ምክንያትም ከፍተኛ ክትትል ስር ያለው የዩናይትድ አመራር ራፊኒሃን በፍጥነቱ በጠንካራ ችሎታውና በክንፍ ላይ ባለው ልምድም ቡድኑን ሊያጠናክር የሚችል ትልቅ ስም ያለው ተጫዋች አድርገው ነው የሚመለከቱት። ሆኖም ግን ባርሴሎና እንዲህ አይነቱ ተለዋዋጭ አጥቂን ለመልቀቅ እንግዲህ ሊቃወም ይችላል። እንደ ራፊኒሃ ያለ ተጫዋችን ማጣት ለክለቡ አሳዛኝ ነው የሚሆነው። ራፊኒያ ከፔድሪ ከላሚን ያማልና ከሌሎች ጥቂት ተጫዋቾች ጋር የባርሴሎና ዋና እቅድ ውስጥ እንዳለ ምንም ጥያቄ የለውም። ዩናይትድ ከፍተኛ ዋጋ ለመክፈል ዝግጁ ስለሆነ በተለይም የክለቡ ገንዘብን ወደ አደረጃጀት ለውጥ ወይም ደግሞ ደሞዙን ነጻ የማድረግ ፍላጎት ከተሻገረም ካታላኖቹ ሊፈተኑ እንደሚችሉ ነው የሚታመነው። የ150 ሚሊዮን ዩሮ ግምትም ራፊኒሃ በዓለም አቀፍ ዝውውሮች ውስጥም ከከፍተኛ ተጫዋቾች መካከል ያስቀምጠዋልና ጥቂት ክለቦች በቀላሉ የሚቀበሉት መጠን አይሆንም ተብሎ ነው የሚታሰበው። ዩናይትድ ከተሳካለት እንግዲህ በአሁኑ ጊዜ ምኞት እንደሆነ ስለሚታወቅ ከፍተኛ ደረጃ ያለውን ክንፍ ተጫዋች ከማስፈረም በተጨማሪ ለሚመጡት ዓመታትም የራሱን አቅጣጫ የሚያሳይ ትልቅ መግለጫን ያገኛል ተብሎ እንደሚታሰብ ነው መረጃዎቹ እየወጡ የሚገኙት። የቀድሞው የሊቨርፑል ካፕቴን ስቲቨን ጄራርድ በቅርቡ ስለ አንድ የማንቸስተር ዩናይትድ ታሪካዊ ተጫዋች አድናቆቱን ሰጥቷል። አብሮት ከተጫወታቸው ተጫዋቾች ሁሉ ከሁሉም በላይ ምርጡ ተጫዋችም እንደሆነ ሰይሞታል። ይህንን አድናቆት በእንግሊዝ እግር ኳስ ውስጥ እጅግ ስኬታማ ከሆኑ አማካዮች መካከል አንዱ ከሆነው ከስቲቨን ጄራርድ መምጣቱ ደግሞ ትልቅ ክብደት እንዳለው የሚታመን ነው። ጄራርድ የሰየመው ተጫዋች ለእንግሊዝ ብሔራዊ ቡድን አብሮት የተጫወተው የቀድሞ የማንቸስተር ዩናይትድ አጥቂ ወይን ማርክ ሩኒ ነው። ጄራርድ እና ሩኒ ሁለቱም እንግዲህ የእንግሊዝ ወርቃማው ትውልድ አካል ነበሩ። ምንም እንኳን ከሀገራቸው ጋር ምንም አይነት ነገርን ማሸነፍ ባይችሉም ለክለቦቻቸው ግን እጅግ በጣም ጥሩ የሚባል ብቃቶችን አሳይተዋል። እናም በፕሪሚየር ሊጉም ስማቸውም አጉልተው ከሚያሳዩ ተጫዋቾች መካከል አንደኞቹ ናቸው። ጄራርድ ለእንግሊዝ ብሔራዊ ቡድን ከትውልዳቸው ምርጥ ተጫዋቾች ከሚባሉት ጋርም ተጫውተዋል። ማይክል ኦውን፣ ፍራንክ ጄምስ ላምፓርድ፣ ሪዮ ፈርዲናንድ፣ ጆን ቴሪ ወይም አሽሊ ኮል ይሁኑ እሱ እንግዲህ በኮከቦች በተሞላው የእንግሊዝ ብሔራዊ ቡድን ውስጥ ነበር። እናም ከነዚያ ሁሉ ተጫዋቾች መካከል ለእንግሊዝ ብሔራዊ ቡድን አብሮት ከተጫወተው ሁሉ ሩኒ ምርጡ እንደሆነ ይናገራል። በሪዮ ፈርዲናንድ ዩቲዩብ ቻናል ላይ ሲናገርም ወይን ሩኒ ለእንግሊዝ አብሬ ከተጫወትኳቸው ሁሉ ምርጡ ተጫዋች ነው ሲል ይናገራል። ብዙ ነገሮችን ማድረግ ይችላል። ወይን ማርክ ሩኒ እንደ 9 ቁጥር ወይም ደግሞ እንደ 10 ቁጥር አላየውም፣ እንደ ሁሉም አቀፍ አጥቂ ነው የምመለከተው። የኋላ 4 ተከላካዮችን ብቻ ማስጨነቅ ይችላል ሲል ነው የተናገረው። ጄራርድ እንደተናገረው ከሆነ ሩኒ ሁሉን አቀፍ አጥቂ ነበር። የቀድሞው የዩናይትድ ኮከብ ማጥቃትን በአማካይ ቦታ ላይ መጫወትንና የመከላከል ግዴታዎችንም መወጣት የሚችል አይነት ተጫዋች ነው። እሱ በቅርብ ጊዜ ውስጥ ለእንግሊዝ ወይም ለፕሪሚየር ሊግ ከተጫወቱ ተጫዋቾች ሁሉ በጣም ሁለገብ ተጫዋች ሊባልም እንደሚችል የሚታመን ነው። ሩኒ ለብሔራዊ ቡድኑ በ120 ጨዋታዎች ላይ 53 ግቦችን ማስቆጠር ችሏል። ይህም ደግሞ በጣም አስደናቂ የሚባል ቁጥር እንደሆነ ይታመናል። እንደ ጄራርድ ያለ ተጫዋች ምንም እንኳን የዩናይትድ ትልቁ ተቀናቃኝ ለሆነው ሊቨርፑል ቢጫወትም ሲያሞግስ ግን በጣም ትልቅ ስራን እንደሰራ ምስካሬ መሆን ይችላል።
የአርሰናሉ አጥቂ ሊያንድሮ ትሮሳርድ በክረምቱ የተጫዋቾች የዝውውር መስኮት ክለቡን ሊለቅ ይችላል በሚል ከቀረበው ግምት በኋላ ስለ ወደፊት እጣ ፈንታው ሀሳቡን እየሰጠ ይገኛል። ይህ የቤልጅየም ብሔራዊ ቡድን ተጫዋች ከጥር 2023 ጀምሮ ከብራይተን ከተቀላቀለ በኋላ ለአርሰናል ቁልፍ ተጫዋች ሆኖ ቆይቷል። ሆኖም ግን ሁልጊዜም የመጀመሪያው ተሰላፊ ግን አልሆነም። ይህም በሊያንድሮ ትሮሳርድ የወደፊት እጣ ፈንታ ላይ የተወሰኑ ጥርጣሬዎችን እንዲፈጥር አድርጓል። ነገር ግን ተጫዋቹ አሁን በዚህ ጉዳይ ላይ ተናግሯል። ክለቡንም ለመልቀቅ መቃረቡን የሚገልጹ ወሬዎችንም አጣጥሏቸዋል። በመገናኛ ብዙሃን ከተሰራጩት ወሬዎች መካከልም ትሮሳርድ በዚህ ክረምት አርቴታ እንግዲህ እንደማይፈልገውና ኤምሬትስ ስቴዲየምን መልቀቅ ለእሱ አማራጭ ሆኖ ፈጽሞ እንዳልቀረበስ ጭምር ነው እየተናገረ የሚገኘው። ሜትሮ እንደዘገበውና እንደ አስተላለፈው ከሆነ ሊያንድሮ ትሮሳር ለቤልጅየም ሚዲያ ሲናገር አንድ የአካል ብቃት ጉዳዮች እሱ ብዙ ጊዜ እንዳይጫወት ማድረጉን ይናገራል። እንዲሁ ተረጋጋሚ ጉዳቶችም እንዳልጫወት እንዳደረገው ጭምር ነው ትሮሳርድ የሚናገረው። በግሌም ሆነ ከአርሰናል ጋር መልካም ሳምንታትን አሳልፍ ያለው ሲልም ጭምር ነው ሊያንድሮ ትሮሳርድ የሚናገረው። ሁልጊዜም እንደዚህ አይነት ወሬዎች ይኖራሉ። ክለቡን መልቀቅ ግን ፈጽሞ አማራጭ አልነበረም። በአርሰናል በጣም ደስተኛ ነኝ። በውድድር ዘመኑ መጀመሪያ ላይ ስለ ጉዳት ትንሽ ተቸግሬ ነበር። እነዚያ ወሬዎች የተነሱትም በቂ የመጫወቻ ደቂቃዎችን ባለማግኘቴ ነው ብዬ አስባለሁ። ትሮሳርድ ከሜዳ ውጭ ገብቶ ተጽዕኖ የማሳደር እውነተኛ ችሎታን በማሳየት እንደ ጥሩ ተቀያሪ ተጫዋች አይነት ሚናንም በተደጋጋሚ ሲያሳይ ነበር። ቢሆንም ግን በዚህ የውድድር ዘመን አንዳንድ ጨዋታዎችን ሲጀምር ጥሩ እንቅስቃሴንም አሳይቷል። ለሚኬል አርቴታ በግራ መስመር ላይ ጥሩ አማራጭንም ይሰጣል ተብሎ ነው የሚታሰበው። እንዲሁም ደግሞ አጥቂም የመጫወት ችሎታም እንዳለው ነው የሚነገረው። በቡድን ውስጥ ያለው ውድድርም ከፍተኛ ነው። በተለይም ኤብሪቼ ኢዜም አሁን ከተቀላቀለ በኋላ እንዲሁም ጋብሪኤል ማርቲኔሊ በአቋሙ መሻሻልም አሳይቷል። ነገር ግን ለትሮሳርድ በውድድር ዘመን ውስጥ የሚኖረው ሚና እንደሚኖርም ግልጽ እንደሆነ ነው ዘገባዎች የሚያሳዩት። ሊድስ ዩናይትድ የዳንኤል ፈርከ ቡድን የአጥቂ አማራጮች ላይ መዋለ ንዋዮችን ማፍሰስ ቀዳሚው ጉዳይ እየሆነ በመምጣቱ 15 ሚሊዮን ፓውንድ ዋጋ ያለውን የኖቲንግሃም ፎረስት ኮከብ ክሪስ ውድ ላይ ትኩረት ማድረጉ ነው የተገለጸው። የክሪስ ውድ የጎል ሪከርድ ዝናውና ከኤላን ሮድ ጋር ያለው ደግሞ የቀድሞ ግንኙነት እንግዲህ ትልቅ ኢላማ እንዲሆን ያደርገዋል። ሊድስ ዩናይትድም የጥር ተጫዋቾች የዝውውር መስኮት ፍላጎቱን ዳግም ለማስቀጠልም እንደ ጊዜ ሊመለከተው እንደሚችል ነው መረጃዎች የወጡት። እንግዲህ ለሊድስ እንግዳ ተጫዋች አይደለም። በ2017 ወደ በርንሌ ከመሄዱ በፊትም በክለብ ውስጥ ከነበሩት ምርጥ የውድድር ዘመኖች አንዱን አሳልፈዋል። ከዚያን ጊዜ ጀምሮ በተከታታይ ግቦችን በማስቆጠር አስደናቂ ታሪክንም ገንብቷል። እንደ ዘገባዎች ከሆነ ክሪስ ውድ አሁንም ቢሆን የኤላን ሮድ ከፍተኛ አመራሮች አስተሳሰብ ውስጥ እንደሚገኝና እንግዲህ በኖቲንግሃም ፎረስት ያለውን ሁኔታንም እየተከታተሉ እንደሚገኝ መረጃዎች ያሳያሉ። በኖቲንግሃም ፎረስት ያሳየው ብቃት ዝናውን ከፍ አድርጎታል። በ2024-25 የውድድር ዘመንም ክሪስ ውድ በፕሪሚየር ሊጉ 20 ግቦችን አስቆጥሯል። አንጌ ፖስት ኮግሉ ኖቲንግሃም ፎረስት በመድረሳቸው የውድን ሚና ሊቀንስ ስለሚችል ኖቲንግሃም ፎረስት ለመሸጥ ፍቃደኛ ከሆነ በቀላሉ ተደራሽ ያደርገዋል። ሊድስ ዩናይትድ እንግዲህ ብዙ ጊዜ የሚያመጣው ነገር በትክክል ያቀርባል። እሱም የመከላከልን ነገርን እንግዲህ ጥንካሬያቸውን ሊያፈራርስላቸው ይችላል፣ የተጋጣሚ ቡድን የመከላከልን መስመር። ስለዚህ ወደ ፕሪሚየር ሊግ እንግዲህ የተረጋገጠ ልምድ ያለው የአጥቂ መስመር ተጫዋች ነው። ሊድስ ዩናይትድ ደግሞ ያንን ነገር ደግሞ በትክክል ማግኘት የሚችሉ ከሆነ እዚህ ተጫዋች ላይ ትልቅ ኢላማነት እንደሚያደርጉ ነው መረጃዎች የሚያሳዩት። ለክሪስ ውድ ወደ ኤላን ሮድ መመለስ ስሜታዊ ትርጉም ይኖረዋል። ከመሆኑም በላይ ደግሞ በፕሪሚየር ሊጉ ትኩረት ውስጥ እንደገና ራሱን የማረጋገጥ እድልንም ይሰጠዋል። ሊድስ ዩናይትዶች ብልህነትን በመጠቀም ዝውውሩን ከፈጸሙ ወዲያውኑ የማጥቃት አቅሙን የሚያጠናክር ዋና አጥቂ ማስፈረም ቻሉ ማለት ነው። ሆኖም ግን የዚህ ዝውውር ስኬት ሙሉ በሙሉ የሚወሰነው በኖቲንግሃም ፎረስት አቋም ላይ ነው። በፎረስት ለክሪስ ውድ ያለው የመጫወት እድል እየተገደበ በመምጣቱ ለሊድስ ለመጫወትና ከዓመታት በፊት የጀመረውን ታሪክ ለመጨረስም ሲል የክሪስታል ፓላስ አጥቂ ዣን ፊሊፕ ማቴታ በቅርብ ጊዜ ውስጥም ሴልኸርስት ፓርክንም ሊለቅ እንደሚችል የሚጠቁሙ ፍንጮችን ሰጥቷል። የፈረንሳዩ አጥቂ አስቴቶች የተሰጡት የሱም ስም በእንግሊዝ ሻምፒዮንሺፕ ክለቦች ብቻ ሳይሆን በአውሮፓ ውስጥም ካሉ ቡድኖች ጋር በተያያዘ በሚነሳበት ወቅት ነው። አጥቂው በዚህ ዓመት ክለቡ የኤፍኤ ካፕና የኮሚሽን ዋንጫዎችን እንዲያሸንፍም በመርዳት ለፓላስ ስሙን ደግሞ አጉልቷል። ለፕሪሚየር ሊግ ቡድን ባሳየው ድንቅ ብቃት ምክንያት ዣን ፊሊፕ ማቴታ በዚህ ወር ለመጀመሪያ ጊዜ የፈረንሳይ ብሔራዊ ቡድን ጥሪ እንግዲህ እንደቀረበለት የሚታወስ ጉዳይ ነው በ28 ዓመቱ። ይሁን እንጂ የእሱ መነሳሳት ለፓላስ መጥፎ ዜና ሊሆን ይችላል። ምክንያቱም
ክለቡን የመልቀቅ እድልን ይከፍትለታል ተብሎ ይታሰባል። እናም ደግሞ የሰጠው የቅርብ ጊዜ አስቴቶች ከፍተኛ ምኞቶች እንዳሉትና በአውሮፓ ቻምፒየንስ ሊግ ለሚጫወት ክለብም ለመጫወት ዝግጁ ሊሆን እንደሚችል የሚጠቁም ነው። ለአርኤምሲ ስፖርት ሲናገርም እንዲህ ነው ያለው። ተፈጥሯዊ ነው። ማንኛውም ሰው ምኞት ያለው ሰው ነው። ተጫዋች ያንን ደረጃ መድረስም ይፈልጋል። በተለይም ደግሞ ወደ ብሔራዊ ቡድኑ ስትመጣና በአካባቢ ካሉ ተጫዋቾች በቻምፒየንስ ሊግ የሚጫወቱ ትልልቅ ዋንጫዎችን የሚያሸንፉ ሲሆኑ በዓለም ላይ ባሉ ምርጥ ተጫዋቾች ተከበህ ስትጫወት በራስ ተነሳሽነት ያንን ደረጃ ለመድረስም ትፈልጋለህ። ግልጽ ነው ሲል ዣን ፊሊፕ ማቴታ ይናገራል። ማቴታ ክሪስታል ፓላስን ለመልቀቅ ክፍት ሊሆን እንደሚችል መስጠቱ ቀጣይ ምዕራፉ በቅርቡ ሊቃረብ እንደሚችል የሚያሳይ ምልክት ነው። የእሱ መነሳት የጀመረው በ2023/24 የውድድር ዘመን ሲሆን በፕሪሚየር ሊጉ 16 ግቦችን ሲያስቆጥር እናም በ2024/25 የውድድር ዘመን ደግሞ 14 ግቦችን በማስቆጠር አቋሙን ጠብቋል። እነዚህ የእሱ ቋሚ ቁጥሮች በቅርብ ጊዜ ውስጥም ፈረንሳዊውን ለማስፈረም ሊያስቡ የቻሉ አንዳንድ የፕሪሚየር ሊግ ክለቦች ትኩረትን ስቧል። የሊቨርፑሉ የክሪስታል ፓላስ አጥቂን ለማስፈረም ፍላጎት እንዳለው የተዘገበ ሲሆን ማንቸስተር ዩናይትድም ፈረንሳዊውን በቅርበት እየተከታተለ ነው። ክሪስታል ፓላስ በከፍተኛ ደረጃ የሚታየውን ይህንን እንግዲህ አጥቂ ይለቃል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኘው። የቀድሞ የቶትንሃም አማካይ ጂሚ ኦሃራ የቼልሲው የግራ መስመር ተከላካይ የሆነው ማርክ ኮሪያ በአቋሙ መሻሻል ምክንያት ከዚህ ቀደም የነበረውን አስቴት ሙሉ በሙሉ እንደለወጠ ተነግሯል። የስፔናዊ ዓለም አቀፍ ተጫዋች እንግዲህ ሰማያዊዎቹን ከብራይተን ሲቀላቀል ቀስ ብሎ ነው የጀመረው። እናም ጄሚ ኦሃራ መጀመሪያ ላይ በሱ ብዙም አልተደነቀም ነበር። ቢሆንም ግን ተንታኙ አሁን ላይ ማርክ ኮሪያ ነገሮችን ሙሉ በሙሉ መለወጡን አምነዋል። ከአስከፊ ፈራሚነት ወደ ቦታው በዓለም ላይ ካሉ ምርጥ ተጫዋቾች አንዱ ወደ መሆንም ተቀይሯል ሲል ጭምር ነው የተናገረው። ኮሪያ ቼልሲ ሲገባ አስታውሰዋለሁ፣ አስከፊ ነበር። እናም ሁሉም ሰው ወይ ጉድ እስካሁን ከከፈልናቸው 60 ሚሊዮን ፓውንዶች ሁሉ በጣም መጥፎ ዝውውር ሲሉ ይጠቅሱት ነበር። አሁን ግን ማርኮ ኮሪያ በዓለም ላይ ካሉ ከፍተኛ 5 የግራ መስመር ተከላካዮች መካከል አንደኛው አድርጌ አስቀምጠዋለሁ። ድንቅ ነው። ስለዚህም ለተጫዋቾች ጊዜ መስጠት አለበት። ኮሪያ በቼልሲ ነገሮችን ወደ መልካምነት ለመቀየርም ጥሩ ስራን ሰርቷል። እናም ደግሞ ስለ ተጫዋቹ ያላቸው አስቴትንም የቀየሩ ጥቂት ሰዎች ይኖራሉ ብሎ መገመት ይቻላል። ቢሆንም ግን በዚህ ክረምት ዡሪየል ሃቶ የተባለ ሌላ የግራ መስመር አማራጭን አስፈርመዋል። እናም እሱ ደግሞ በዓለም እግር ኳስ ውስጥ ካሉ እጅግ ምርጥ ወጣት ተሰጦች አንዱ እንደሆነ በሰፊው ይታመናል። ልክ እንደ ማርክ ኮሪያ ሁሉ ለዡሪየል ሃቶ ወዲያውኑ ላይሆንለት ይችላል። ነገር ግን በረጅም ጊዜ ውስጥ እሱ በስታንፈርድ ብሪጅ የመጀመሪያው ቦታ ተፎካካሪ እንደሚሆን ግን መገመቱ ቀላል ነው። ስለዚህ ማርክ ኮሪያ ቦታውን ማቆየት ይችል እንደሆነ ማየቱ አስደሳች ያደርገዋል። በአሁኑ ግን ያንን የግራ መስመር ተከላካይነት ቦታ የራሱ ለማድረግ ትልቅ ስራ ሰርቷል። ቼልሲ እንደ ማርክ ኮሪያ ያሉ ተጫዋቾችም ጥቅም እንዲያገኙ እንደ ኒኮላ ጃክሰን ለመሳሰሉ ተጫዋቾች ባልተሰጠው አይነት ጊዜ በመስጠት አሁን ብዙ ከመቀየር ይልቅ የተረጋጋ ቡድንን መያዝ እንዳለባቸውም እርግጠኛ ነኝ ሲልም ጭምር ነው የተናገረው። የቀድሞ የክሪስታል ፓላስ ተጫዋችና አሰልጣኝ አለን ፓርዲው ማርክ ጉሂ ሊቨርፑልን ከመቀላቀል ይልቅ ወደ ውጭ ሀገራት ቢያቀናና ከእንግሊዝ ቢወጣም እንደሚችል ነው የተናገረው። ይህ የእንግሊዝ ብሔራዊ ቡድን ተጫዋች በሴልኸርስት ፓርክ ቆይታው እጅግ በጣም ጥሩ አቋምን እያሳየ የሚገኝ ሲሆን ባለፈው የክረምት የተጫዋቾች የዝውውር መስኮት ማብቂያ ላይ ሊቨርፑልን ለመቀላቀልም እጅግ ተቃርቦ እንደነበር የምናስታውሰው ነው። ሆኖም ግን ክሪስታል ፓላስ በመጨረሻው ደቂቃ ላይ ለተከላካይ ቦታው ምትክ ተጫዋች ለማስፈረም ጊዜ ባለማግኘቱ ከሊቨርፑሎች ጋር የነበረውን ስምምነት ሰርዞበታል። አሁን ሁኔታው የተለየ ነው። ማርክ ጉሂ ከክሪስታል ፓላስ ጋር ያለው ውል ወደ ማብቂያው እየተቃረበ በመሆኑ ከጥር ወር ጀምሮ ከውጭ ክለቦች ጋር መደራደር ይችላል። ሪያል ማድሪድ፣ ባርሴሎና፣ ባየር ሚኒክ ለማርክ ጉሂ ከፍተኛ ፍላጎት እንዳላቸው በስፋት ይነገራል። አለም ፓርዲው የ25 ዓመቱ ተጫዋች ወደ ውጭ ሀገራት መሄድ የበለጠ እድል አለው ብሎ ነው የሚያምነው። ፓርዲው ስለ ማርክ ጉሂ የወደፊት እጣ ፈንታ ሲናገርም ምናልባት ወደ ሊቨርፑል ሊያመራ እንደሚችል ግምቱን ሰጥቷል። አለም ፓርዲው ለስካይ ስፖርትስ በሰጠው አስተያየትም በእኔ ግምት በዚህ የጥር ተጫዋቾች የዝውውር መስኮት ምክንያት ዓለም አቀፍ ዝውውር አማራጭ ይሆናል። ምክንያቱም ማንኛውም ክለብ እሱን ማስፈረም ይችላል። ባየር ሚኒኮችም ከሌሎች ቀድመው በአቋሙ መሪነት ላይ ናቸው ብዬ አስባለሁ። ይህም ከሪያል ማድሪድ ጋር የሚመሳሰል ሞዴል ነው። ለፊርማቸውም ተጽዕኖ ለውጥና ዋጋም የሚሰጡበት መንገድን ይፈልጋሉ። ስለዚህም እሱ ከነዚህ ቡድኖች ውስጥም ለማናቸውም ይጫወታል። እናም ይህ ደግሞ ለእንግሊዝ በዓለም ዋንጫ ላይ ድንቅ ይሆናል። በእኔ እይታ ማርክ ጉሂ ወደ ሊቨርፑል ከመዘዋወር ይልቅ
አሁን የተሻለ ቦታ ላይ ደርሷል ሲልም ጭምር ነው የሚናገረው። ሊቨርፑል ለማርክ ጉሂ ምትክ ሊሆን የሚችል ሮናልድ አሮሆን አስመልክቶ ስሙ ሲነሳ ነበር። እናም ደግሞ ለመርሲሳይዱ ግዙፍ ክለብም በቅርቡ ሌሎች አማራጮችን መፈለግ ሊኖርባቸው እንደሚችል መገመት ይቻላል ብሏል። ምክንያቱም ኢብራሂማ ኮናቴ እንግዲህ ሙሉ ውሉ ማብቂያው ላይ ነው የሚገኘውና እሱም በነፃ የሚለቅበት እድል ሰፊ እንደሆነ የሚታወቅ ነው። የማንቸስተር ዩናይትድ አጥቂ አማካይ የሆነው ብሩኖ ሚጌል ፈርናንዴዝ በጥር ወር ክለቡን ለቆ ወደ ሳዑዲ ፕሮ ሊግ ለመሄድ እየፈለገ አይደለም ተብሎ ተነግሯል። የፖርቱጋሉ ኢንተርናሽናል በክረምቱ ወቅትም ከሳዑዲ አረቢያ የመጡ ጥያቄዎችን በግልጽ ውድቅ አድርጎ ነበር። ፍላጎቱ በዚህ የውድድር ዘመን መጨረሻ ድረስም በአሰልጣኝ ሩበን አሞሪም ስር በኦልድ ትራፎርድ መቆየት ነው። ከቶክ ስፖርት የወጣው የቅርብ ጊዜ መረጃ እንደሚያመለክተው ከጥር የዝውውር መስኮት በፊት በብሩኖ ሚጌል ፈርናንዴዝ አቋም ላይ ምንም አይነት ለውጥ አልተደረገም። ዘገባው እንደሚያመለክተው አልሂላልና አልኤቲሃድ በሚቀጥለው ክረምትም የሚታዩ ክለቦች ሊሆኑ እንደሚችሉ ጠቁሟል። አልናስርም ከዚህ ቀደም ለብሩኖ ሚጌል ፈርናንዴዝም ፍላጎት እንደነበረው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አልናስር የብሩኖ ፈርናንዴዝ የፖርቱጋል ብሔራዊ ቡድን ጓደኛ የሆነው ክሪስቲያኖ ሮናልዶን በቡድን ውስጥ ያካተተ ሲሆን እሱም በክረምቱ ወራት ስለ ዝውውሩ ለቀድሞ የዩናይትድ ቡድን ጓደኛው ደውሎ እንደነበር ይነገራል። ሆኖም ግን የ31 ዓመቱ ተጫዋች ዙሪያ ግምቶች ቢቀጥሉም ለአሁኑ ግን ማንቸስተር ዩናይትዶች ደጋፊዎችም ፈርናንዴዝን ስለማጣት መጨነቅ አያስፈልጋቸውም። እንደ ዘገባዎች ከሆነ ብሩኖ ፈርናንዴዝ ለሚቀጥለው ክረምት ወደ ሳዑዲ አረቢያ ለመሄድም ስምምነት ላይ ደርሷል ሲል ቢናገርም ለአሁኑ ይህ በሌሎች ዋና ምንጮችም እንዳልተረጋገጠ ነው መረጃዎች እየወጡ እንደሚገኙ ዘገባዎች የሚያሳዩት። ፈርናንዴዝ ለዩናይትድ ኮከብ ተጫዋች ሆኖ ቆይቷል። ስለዚህም እድሜው እየጨመረ ቢመጣም ደግሞ እሱን ላለማጣት ጥረት ማድረግ ይኖርባቸዋል። በኦልድ ትራፎርድ ሌላ ፈታኝ የውድድር ዘመን እየሆነ ነው። እናም ፈርናንዴዝ በሚቀጥሉት ወራትም ለአሰልጣኝ ሩበን አሞሪም ቁልፍ ተጫዋች ሆኖ ይቆያል ላይ ጥያቄዎች ይነሳሉ። ሆኖም ግን አንድ ተጫዋች ብቻውን ይህንን ቡድን ማሻሻል ቀላል አይሆንለትም። እናም ክለቡ ሌሎች ትልልቅ ስሞች እንዲያመጡ በአስቸኳይ ይፈለጋል። ሩበን አሞሪም በአሁኑ ጊዜ ጥልቅ በሆነ የመሃል ሜዳ ቦታ ላይ በማጫወት ተሰጥኦን እያባከነው ስለሆነ ፈርናንዴዝ አሁን ካለው ይልቅም የበለጠ የፊት መስመር ሚና ላይ ነጻነት ቢሰጠው ደግሞ የተሻለ ሊሆን እንደሚችል በርካቶች ግምቶቻቸውን እያነሱ እንደሚገኝ ነው ዘገባው የጠቆመው። የባርሴሎናው አማካይ ማርክ ካሴዶ ከስፔኑ ክለብ የመልቀቅ ወሬዎች ጋር ተያይዞ ሲነገርበት የቆየ ሲሆን ወደ ፕሪሚየር ሊግም ሊያመራ ይችላል። እንደ ፌጂያስ ዘገባ ከሆነ አርሰናልና ቼልሲ በጥር ወር የዝውውር መስኮት ተጫዋቹን ለማስፈረም ዝግጅት እያደረጉ ነው። አርሰናል በመሃል ሜዳው ላይ የበለጠ ጥልቀትን ለመጨመር እየፈለገ ሲሆን የ22 ዓመቱ ስፔናዊ ተጫዋች ተስማሚ ግዢ ሊሆን እንደሚችል ያምናሉ። መምጣቱ ሚኬል አርቴታ አማካዮችን በተደጋጋሚ እንዲያዘዋውርም ያስችለዋል። ለቡድኑ ኳስን የመቆጣጠር ችሎታና የመከላከል ሽፋንንም ይጨምራል። ቴክኒካዊ ብቃት ያለው አማካዩ በላሊጋ ችሎታውን አሳይቷል። እናም በፕሪሚየር ሊግም ደግሞ ጥሩ የማድረግ ብቃት እንዳለው ይነገራል። በዚሁ መሃል ቼልሲም በመሃል ሜዳው ላይ ጥልቀት እጥረት አለበት። የባርሴሎናውን ወጣት መፈለጋቸው አያስደንቅም። ከነዚህ ከሁለቱ የለንደን ክለቦች የትኛው ስምምነቱን ማጠናቀቅ ይችል እንደሆነ ማየቱ የሚስብ ነው የሚሆነው። አማካዩ ሁለቱንም ቡድኖች የመቀላቀል ሀሳብ ሊማርከው ይችላል። በከፍተኛ ደረጃ ለመወዳደርና ለዋንጫዎችም ለመታገል መድረክ ሊሰጡትም ይችላሉ። ምንም እንኳን በባርሴሎና ውስጥ ከፍተኛ ግምት እንዳለው ባይካደም ክለቡ በገንዘብ ችግሮች ውስጥ ስለሆነ ተስማሚ ቅናሽም ተጫዋቹን ለመሸጥ ሊያሳምናቸው ይገባል። በጥር ወር ሁኔታውን እንዴት እንደሚዳበርም የሚጠበቅ ነው የሚሆነው። ባርሴሎና ለአማካዩ ከ30 እስከ 35 ሚሊዮን ዩሮ ገደማ ክፍያ እንደሚጠይቅ እየተነገረ ይገኛል። ተጫዋቹ ኢንቨስትመንቱን የማረጋገጥ ብቃት ያለው ሲሆን በዚያ ዋጋ ደግሞ እጅግ ጠቃሚ ተጫዋችም ሊሆን እንደሚችል ነው የሚነገረው። ከብቃቱ በተጨማሪ ከባርሴሎና ጋር የሊግ ዋንጫን አሸንፈዋል። እናም የአሸናፊነት ልምዱ ደግሞ ጠቃሚ ይሆናል። አርሰናልና ቼልሲ ባለፉት ጊዜያት ወጣት ተጫዋቾችን በማሳደግ ረገድ ጥሩ እንቅስቃሴን አድርገዋል እና በ22 ዓመቱ ተጫዋች የእድገት ጉዞ ላይም ቁልፍ ሚና ሊጫወቱ ይችላሉ። ስፔናዊው አማካይ የት እንደሚያርፍም ለማየት የሚስብ ተጫዋች ይሆናል ተብሎ ነው የሚጠበቀው። ሊቨርፑል የቦርንመዙን አጥቂ የሆነውን አንቷን ሴሜንዮን ፊርማ ለማስጠበቅም ፍላጎት አሳይቷል። የ25 ዓመቱ ተጫዋች በዚህ የውድድር ዘመን በፕሪሚየር ሊግ ጥሩ እንቅስቃሴን እያደረገ ሲሆን የሊቨርፑልን ጨምሮ ሌሎች ክለቦችንም ትኩረት ስቧል። እንደ ፌጂያ ዘገባ ከሆነ ሪቻርድ ሂውዝ ለዚህ የፕሪሚየር ሊግ አጥቂ ሊቨርፑል የሚያደርገውን ዝውውርም በብርቱ እየመራው ነው። ሊቨርፑል በግራ በኩል የሚጫወት አጥቂ እንደሚያስፈልገው ግልጽ ነው። እናም የጋና ብሔራዊ ቡድን ተጫዋች ለነሱ ተስማሚ ይሆናል። ሊቨርፑል ሉዊስ ዲያዝ ከሄደ በኋላ
ሲቸገር ቆይቷል። እናም አንቷን ሴሜኒዮ ተስማሚ ምትክም ሊሆን እንደሚችል ነው የሚታመነው። ለቡድኑ ግቦችንና ፈጠራዎችን ይጨምራል። ተከላካዮችን አንድ ለአንድ የማለፍ ችሎታው ደግሞ የጨዋታውን ሂደት ሊተነበይ የማይችል ያደርገዋል። የ25 ዓመቱ ተጫዋች የሙያ ዘመኑ ከፍተኛ ደረጃ ላይ እየደረሰ ሲሆን በዓለም ላይ ካሉት ትልልቅ ክለቦችም አንዱን መቀላቀል ለሱ በጣም አስደሳች ነው የሚሆነው። በከፍተኛ ደረጃ ራሱን ለማረጋገጥ ይፈልጋል። ሊቨርፑል ከዘቼሪስ ወይም ቦርንመዝ ጋር በስምምነት መድረስም ይችል እንደሆነ ለማየት የሚጠበቅ ይሆናል። ዘገባው ሊቨርፑል ዝውውሩን ለማጠናቀቅም ወደ 75 ሚሊዮን ፓውንድ ማውጣት ሊያስፈልገው እንደሚችል ነው የገለጸው። ሊቨርፑል ለሱ ገንዘብ እንግዲህ ለማውጣት ዝግጁ ይሆኑ እንደሆነ መታየት አለበት። በፍጥነት እርምጃ መውሰድ ያለባቸው እንደ ቶትናምና ማንቸስተር ዩናይትድ ያሉ ክለቦችም ተጫዋቹን እየተከታተሉት ነው። ሴሜኒዮ በከፍተኛ ደረጃ መወዳደር ይፈልጋል። እናም ሊቨርፑል ያንን መድረክ ሊሰጠውም ይችላል። በመደበኛነት ለትልልቅ ዋንጫዎች እንዲፋለምም ሊረዱት ይችላሉ። በሌላ በኩል ማንቸስተር ዩናይትድ መልሶ የመገንባት ሂደት ውስጥም ነው። ስለዚህም ሊቨርፑል ለአጥቂው ይበልጥ ማራኪ መዳረሻ ሊሆን ይችላል። ሊቨርፑል በጥር ተጫዋቾች የዝውውር መስኮትም ለሱ የዝውውር ጥያቄ ያቀርብ እንደሆነ ለማየትም አስደሳች ያደርገዋል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በስፋት የምንገናኝ ይሆናል። ስለተከታተላችሁኝ ስላደመጣችሁኝ ከልብ አድርጌ ያመሰገንኩ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።